ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ከሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ ማሮችዬ፣ አበረታቱኝ፣ ላይክ አድርጉልኝ እና ዛሬ በሚያሳዝን ቪዲዮ ነው እውነት ለመናገር የመጣሁት ማለት ነው። ዛሬ የመጣሁበት ቪዲዮ ምንድነው? በጣም ልብን የሚነካ የምር እንደ ዛሬ ልቤ ተሰብሮ አያውቅም። ስለሆነ እንደ እስከ ዛሬ ድረስ ልቤ ተሰብሮ አያውቅም ማለት ነው። ለምንድን ነው እንደዛ ያልኳቸው? የሆነች ልጅ ቲክቶክ ላይ ተለቃይታችሁ ይሆናል ሲሆን አያልፍም፣ ሁልጊዜ ያልፋል ይባላል። ግን ዛሬ ግን አያልፍም፣ እስከ መቼ ነው የሚያልፈው? ከሞትኩ በኋላ ነው ምናምን ብላ ቪዲዮ ተለቆና አይቼ ነበረ፣ ያኔ ቲክቶክ ላይ ማለት ነው። ዛሬ እንዳጋጣሚ ሆኖ ከማናዘው እሸቱ ቀርባ አየኋት ማለት ነው። ያችን ሴት አየኋትና ኢንተርቪው ከመጨረሻው አይቻላቅም። ለመጀመሪያ ጊዜ ኢንተርቪው ከመጨረሻው አይቻላቅም። ለመጀመሪያ ጊዜ ነው ያየሁትና ምንድነው ያየሁት? ልጅቷ የመምህር ልጅ ነበረች። ጥሩ ቤተሰብ፣ ጥሩ እናት አባት ያሏት ልጆች ነበረች እና በዛ መሀል አባትየው እያስተማረ ጥሩ ፍቅር ጥሩ የሚባል ቤተሰብ ውስጥ ነበረች እስከ 14 ዓመቷ ማለት ነው። ከ14 ዓመት በኋላ ግን አባቷ ወንድም አለው ነጋዴ ወንድምና ለምን የመንግስት ስራውን ትተህ ንግድ ዓለም አትገባም? ወደ ንግድ ዓለሙ ገብተህ አትሰራም ይለውና አባቷም ወደ ንግድ ዓለሙ ይገባል። ወደ ንግድ ዓለሙ ይገባና የንግድ ዓለሙ ስኬታማ ይሆናል። ስኬታማ በሆነ ሰዓት መኪናዎች መግዛት ጀመረ፣ ቤታቸው ማማር ጀመረ። በቃ ሁሉ ነገር መስተካከል ጀመረ። ያኔ ሲስተክፉል ሆነ። በቃ በንግድ ስራው እየሰራ በጣም ቆንጆ የሚባል ኑሮ መኖር ጀመረ። ያኔ በጣም በቃ ደስ የሚል ኑሮ መኖር ጀመረ። ከዛ በመሀል ላይ ምን እንደተፈጠረ ባልታወቀ መንገድ ሰውየው ቁማር መጫወት ጀመረ። ቁማር እየተጫወተ መኪናውንም መሸጥ፣ ገንዘቡን ሁሉ መጥፋት፣ ምን ማለት ይጀምራል። በዛ መሀል አንድ ጓደኛው አብሮት የሚሰራው ጓደኛው ጋር ቁማር የተጫወተ አንተ ካሸነፍከኝ ብር ትወስዳለህ፣ እኔ ካሸነፍኩህ ልጅህን ወስዳለሁ ይለውና በዚህ ቁማር ይጫወታሉ ማለት ነው። አንዳንድ ጊዜ እርኩስ መንፈስ የሚያደርገው ነገር ለርኩስ እንደዚህ ነው ብሎ መግለጽ አይቻልም። ብቻ ቢኮዝ ግን ይህ ሰውዬ አባቷ ማለት ነው እሺ ይልና ልጁን ያስይዝና ቁማር ይጫወታል ማለት ነው። ቁማር በተጫወተ ቁጥር ይህ ሰውዬ ይሸነፋል ማለት ነው። ሲሸነፍ ልጁን ሊወስዷት ነው። በቃ ለምን ልጁን ከአባትየው ቤት ሲመላለስ ጓደኛው ስለሆነ ስለሚያያት ልጁን አይቷታል መጀመሪያ። በዛ መሀል ላይ እቺ ሴት ከዛ መሀል ሲሸነፍና በቃ መሄድ አለብሽ ምናምን ትባላለች ማለት ነው። ከዛ በኋላ በግ ታርዶ እናቲቱ እንዴት ያለ እድሜዋ ምናምን ስትባል እናቲቱ ቤተሰብ የላትም፣ እህት የላትም። በቃ ተጠግታ ነው ከሱ ጋር ያው የምትኖረው። ከበፊት ባሌ ነው ብላ ስለምትኖር 3 ወልዳለታለች። የመጀመሪያ ልጅ ናት ይቺ ልጅ። መጨረሻ ላይ ይሄ ሰውዬ በቃ በጋርዶ ምናምን ማንም ሰው ሳይሰማ ምናምን ይልካታል ማለት ነው። ለማለሳ ሰውዬ ያ ሰውዬ ሰራተኛ አለችው። ከሰራተኛዋ አስረግዟታል ሰራተኛዋን። ይቺ ልጅ ይወስድና በቃ ይደበድባታል፣ ይቀጠቅጣታል። በቃ ለምንተኛችሁ ነው፣ ይሰክራል። ያው በቃ የሰይጣን ዓለም ነው የሚኖረው፣ የሰይጣናዊ ድርጊት ነው የሚኖረው ሰውየው። በቃ ህይወቱን ሁሉ አሳልፎ ለሰይጣን ሰጥቷል። በቃ በግልጹ በዋናኛው ነገር ስነግራችሁ ህይወቱን ሁሉ ነፍሱን ሁሉ አሳልፎ ለሰይጣን ገብሯል ማለት ነው። እና የሰውዬ ሲቀጠቅጣት ምን ሲላት አንዴ ትታመማለች። ስትታመም ልጅቷ ሆስፒታል ትገባለች። ግሊኮስ ምናምን ተተክሎላት ተሽሏት ወደ እናቷ ቤት ትመጣለች ማለት ነው። ከዛ ወደ እናቷ ቤት ስትመጣ በመጣችበት ሰዓት ምን ያደርጋል? እንደ አዲስ ሽምግልና ይልካል። ያኔ ቤተሰቡ ያኔ የሱን ጓደኞች ማለት ነው እንደ አዲስ እንትን ይልካል ማለት ነው። ያኔ ሽምግልና ይልክና አሁንም እንደ አዲስ ይሰዳታል ማለት ነው። እና በዛ መሀል ከጎረቤት አንዲት ምስኪን ሴትዮ አለች። ያቺ ሴትዮ አይዞሽ ምናምን እያለች ታጽናናታለች። ሌላ ሰው እንዲያገኛት ምናምን አይፈልግም። መምህሮቿ ሁሉ ከሰውላት ነበረ። መጨረሻ ላይ መምህሮቿን ሁሉ በምን ምክንያት እንደሆነ አስፈራርተዋቸው እነሱ መምህራኖቹ መክሰስ አቆሙ ሰውየውን ማለት ነው። ያለ እድሜ ጋብቻ ብለው ከሰውላት ነበረ። መጨረሻ ላይ እቺ ሴት በቃ እንዳይሆን ለመዛ ሰውዬ ጋር ስትኖር አንድ አጎቷ ይሰማል ይሄን ታሪክ። ከደሴ አዲስ አበባ የሚኖር አንድ አጎቷ ይሰማና ከዛ ሰውዬ ሰርቆ ደብቆ ይዟት ይመጣል ማለት ነው። ከዛ ደብቆ ይዟት ይመጣና ይቺ ልጅ ከሱ ጋር በቃ ጥሩ ነገር አገኘሽ ከሰውዬው ከአጎቷ ከትንሹ አጎቷ ጋር ከአባቷ ወንድም ጋር ማለት ነው።
ከዛ አባትየው ልጅህን አምጣ ይልና ያ ሰውዬ በቢላ 3 ቦታ ላይ ይወጋዋል ማለት ነው። ከዛ በቢላ 3 ቦታ ላይ ሲወጋው ይቺ ሴት ልጅህን አምጣ ብሎ ያ ሰውዬም ሆስፒታል ገባ ምናምን በቃ ተሻለው። አባቷ ማለት ነው የተወጋው አባቷ ነው። ልጅህን አንተን የደበካት አምጣ ብሎ 3 ቦታ ላይ ያስወጋዋልና የሰውዬም በቃ ደንዝዟል። ወረዲ አባቷ ደንዝዟል። በቃ ያኔ ሌላ ዓለም ውስጥ ነው። አይሰማም፣ ስለምንም ነገር አይሰማም። መጨረሻ ላይ ይቺ ልጅ አዲስ አበባ ትመጣና አጎቷ ጋር ትኖራለች። አጎቷ ወርቅ ቤት አለው ምን አለው እና ከሱ ጋር እየኖረች ያለ ከ6 ወር በኋላ አጎቷም ሚስት አለው። ከሚስቱ ጋር ሆነው የሚቅሙበት የሚከድሙበት የራሱ የሆነ ቤት አለ፣ የሚቅሙበት የሚያጨሱበት ምናምን ነገር እሁድ የራሳቸው ቀን ነውና ከ6 ወር በኋላ ይቺ ልጅ ቡና እንድታፈላ ያደርጋታል። የወንድ አጎቷ ማለት ነው። ከዛ እንግዲህ አስቡ፣ ከዛ ተሰቃይታ መታ እዚህ ትንሽ ትሪት አድርጎላታል ለ6 ወር አስባችሁታል። ከዛ መጨረሻ ላይ ይቺ ሴት ቡና ማፍላት ስትጀምር ምናምን አጎቷ ምንም ሽርጥ ብቻ ለብሶ ምንም ሌላ ፓንት ምናምን ሳይለብስ እሱ ፊት ለፊት ቁጭ ይልና ቸንቾሎን ያሳያታል ማለት ነው። እኔ እቃውን ያሳያታል እና አጎቴ ምን ሆኖ ነው እያለች ልጅቷ በቃ በፍርሃት ነው ትደናገጣለች ምናምን። የዛ ስነ ልቦና ጫና አለባት። እዚህ ጋር ደግሞ እሱ ያን ነገር ሲያደርግ ምናምን አየችኝ አላየችም እያለ ያውቆ እንደዚህ እያለ ያያታል። እሷ ግን ያውቆ ነበር የመሰላት። በኋላ ያውቆ ያኔ ሳያስበው ያየችበት ነው የመሰላት ግን ሆን ብሎ ነበር የሚያሳያት ምናምን። መጨረሻ ላይ አንድ ቀን ሚስቲቱ ወደ ሐዋሳ ትሄዳለች ማለት ነው። ወደ ሐዋሳ ልትሄድ ስትል ሊደፍራት 2 ጊዜ ነቃችበት፣ 3 ጊዜ ነቃችበት። እንዳይነጋ የለም ሳይደፍራት ነቃች ማለት ነው። ከነቃች በኋላ በስንተኛው ቀን አሽሽ በእንትን ያሲዝና በሻንጣ ማለት ነው ያሲዝና ወስደሽ ስጪ ሁልጊዜ ትሰጣለች ማለት ነው። ሁልጊዜ ወስደሽ ስጪ እያለ ያሰጣታል፣ ወስደሽ ስጪ እያለ ያሰጣታል ማለት ነው። ይህን የምላችሁ ነገር ለምንድን ነው እዚህ ጋር ልትማሩበት የሚወስነው ነገር፣ በተለይ አዲስ አበባ ውስጥ ያለችው ሰራተኛዎች፣ ሰው ቤት ሰራተኛ በሻንጣ እቃ ወስዱ ስትባሉ አንወስድም በሉ፣ አንፈልግም በሉ። ምንም አይነት ነገር በሻንጣ የተቋጠረ እናንተ ያላያችሁት የማታውቁትን እቃ ለሰው አትስጡ። ስጡ ስትባሉ ቢበሉ ጥላችሁ ውጡ። አልወስድም ይሄ ነገር ምንድን ነው በሉ፣ ለህይወታችሁ ሪስክ ስለሆነ። ይቺ ልጅ ግን ስላመነችው አጎቴ ነው ስላለች ስላመነችው ብቻ ያደረጋትን ነገር ወስዳ ስትሰጥ በጥቆማ ፖሊሶች ይይዟታል ማለት ነው። ከዛ ፖሊሶች ሲይዟት ማን የሰጠሽ ሲባል ምንድነው ይሄ ስትባል አላውቅም። ማን የሰጠሽ? አጎቴው ተጠርቶ ሲመጣ እቺ ልጅ ለምንድነው ይሄን የሰጣት? አላውቃትም ሽምጥጥ ገብታችኋል? አላውቃትም ሽምጥጥ። ሹፌሩም አራው ጫንኝ አለችኝ፣ እኔ ደግሞ ጫንኳቴ ላደው ማለት ነው። ጫንኝ አልኳት ጫንኳቴ፣ እኔ አላውቃትም ሽምጥጥ። አጎቴውም አላውቃትም ሽምጥጥ። ከዛ እቺ ህፃን ናት። ያውቃሉ ፖሊሶች ያውቃሉ። ሲያጣሩ መረጃ ሲያጣሩ ልብሷንም ምኗንም እዛ ቤት አጥፍቷል ሰውየው አጎቷ ማለት አላውቃትም ብሎ ሽምጥጥ አድርጎ ክዷል ማለት ነው። ከዛ ሲክድ ይቺ ሴት በቃ ሲጣራ በቃ ፖሊሶቹ አለች ያለቅሳሉ አለች። በቃ እኔን ሲያው አሁን ይቺ በማታውቀው ነገር ምናምን ብሎ ያለቅሳል። አጎቴ ነው ብላ ተናግራለች። እኔ ያላውቃትም ብሎ ክዷል ማለት ነው አጎቷ ማለት ነው። መጨረሻ ላይ እቺ ልጅ ሲጣራ ምንም በቃ መረጃውን ምናምን በሙሉ አጥፍቷል አጎቷ። በቃ 12 ዓመት ነው 13 ዓመት 14 ዓመት ተፈረደባት እስር ቤት። እቺ ልጅ ማለት ነው እንግዲህ ተፈረደባት። እስር ቤት ገባች። እስር ቤት ገብታ በቃ ስታለቅስ ምን ስትል በቃ ብዙ ነገሮችን እስር ቤት ውስጥ አሳለፈች። ጥሩ ሰውንም ደግ ሰውንም መጥፎ ሰውንም አየች። አሳል በሌላ ቀን ሄደ ሊያያት አጎቷ ማለት ነው። አጎቷ ሄደ ሊያያትና 3000 ብር ማየት አትፈልግም እሷ እና ሄዶ 3000 ብር ሲወረውርላት ይሄ ከሆነ የሚሻልሽ ላንቺና ለእናትሽ ይሄ ነው የሚገባችሁ ይልና 3000 ብር ወርውሮላት ይሄዳል ማለት ነው። ከዛ ሲሄድ እሷን በቃ ምንድነው ምናምን ነገር ብላ ለእናቷ መደወል አቆማለች። ኮሮና ሰዓት ስለነበረ ለእናቷ መደወል ስታቆም እናቷ ደግሞ ልጄ ሙንና ነው ምናምን እያለች ታጣራ፣ አረ እስር ቤት እኮ ሞታለች ትባላለች ማለት ነው። ለእናቷ ትባላለች። እናቷም ስታለቅስ ምን ስትል 2 ዓመት እናቷ ጋር በስልክ ሳይገናኙ ጠያቂም የላትም ልጅቷ 2 ዓመት ትቀመጣለች። አባቷ ግን በህይወት እንዳለች ያውቃል። ግን ለቅሶ ስትወርድ አብሮ አለቀሰ አባቷ ና ተረጥኩ ነው እየሰራሁት ያለ ቪዲዮውን ማለት ነው። እንግዲህ ቅርታ አድርጉልኝ። ከዛ መጨረሻ ላይ አባቷም አብሮ ሀዘን ይቆማል ማለት ነው። ሀዘንም ያኔ 7ቷም 40ም 50ም 80ም ሲወጣ አብሮ አባትየው ያለቅሳል ማለት ነው። እንዳልሞተች ግን ውስጡ ያውቃል አባቷ ማለት ነው። መጨረሻ ላይ እናቲቷ ለቀሰች ምናምን 2 ዓመት ሀዘንተኛ ሆነች። ጥቁር ለበሰች። እህቶቿ ወንድሟ አንድ ወንድምና አንድ እህት ታናሽ አላት። እነሱም ሞታለች ብለው በቃ ሬሳዬን አሳዩ ትላለች። ምን ሬሳ መጣልሽ
ከመጣልሽ ምን ያደርግልሻል ምናምን እየተባለች እናቲቱ በባዶ እግሯ አሁን አዘን እንትን ስትል ምናምን ትቆይና ይቺ ልጅ የምህረት አዋጁ ዶክተር አብይ ሲመጣ የምህረት አዋጁ ሲመጣ ተፈታች። በምህረት አዋጅ ተፈታች ማለት ነው። በምህረት አዋጅ ተፈትታ ወደ እናቷ ቤት ስትሄድ ክፍት አድርጋ በራፉን ስትገባ እናቷ በድንጋጤ ፌንት ትገጫለች። እህቶቿ ሁሉ በድንጋጤ ፌንት። እናቲቱ ኮማ ውስጥ ለ3 ወር ኮማ ውስጥ ገባች። እናቷ ማለት ነው። አስቡ እንግዲህ ለ3 ወር እንግዲህ ለእናቷ ያለቻት እሷ ብቻ ናት። እኔ ብቻ ነኝ እናት አባት ወንድም እህት የላትም ብላለች ለእናቷ ማለት ነው። እናቷ 3 ወር ኮማ ውስጥ ገባሽ። እናቷ ሳትነቃ አክስቷ መልሳ ይዛት ትመጣለች ወደ አዲስ አበባ። እቺ ልጅ ይዛት ትመጣለች ማለት ነው። አዲስ አበባ ይዛት ስትመጣ ከዛ ቤት ለ8 ዓመት ለ6 ዓመት ለ3 ዓመት ያለ ደሞዝ የሚሰሩ ሰራተኞች አሉ። ያለ ደሞዝ የግፍግፍ እንግዲህ እዩ። የሰይጣን ስራው የሰይጣን የክፋቱ ጥግ እንግዲህ ልነግራችሁ ነው። ያለ ዘመድ ያለ ምን ይሰራሉ እነዛ ያለ ደሞዝ ምናምን 8 ዓመት ደሞዝ አይጠይቁም፣ ሆዳቸውን ብቻ ነው አለች። ከዛ ልጅ ጧት ፍርፍር ነው የምትፈረፍርላችሁ አለች። እንጀራ ፍርፍር ነው ቁርሳቸውን የሚበሉት አለች። ፍርፍሩ ላይ የሚነሰነስ ነገር አለ፣ ራሷ ናት የምትሰራላችሁ አለች። እንግዲህ ግፍ እዩ። ሰራተኝነት እንኳን ገብቶ ሰውን እንኳን የማያውቁትን ሰው እንኳን በመተት በሰይጣናዊ ስራ እንዴት አድርገው የሰውን ስጋ እንደሚበሉ የሰውን ደም እንደሚጠጡ የሰውን ጉልበት እንደሚጠጡ ልነግራችሁ ነው። መጨረሻ ላይ ይቺ ልጅ እንደዛ ታደርግና ፍርፍር እነሱ ጋር ልትበላ ስትል እንዳትቤት ትላታለች። እንዳትቤት ወደ ዱባይ ልልክሽ ነው ትላታለች። ይቺ ሴት ወደ ዱባይ ልልክሽ ነው ስትል እነዛ ጋር አትበላም። እነዛ ሰዎችን በፍርፍሩ እየደነዘዙ ነው የሚኖሩት እነዛ ሰራተኞች። ይቺ ሴት ፓስፖርቷን ምናምን ታስወጣትና የት ትልካታለች? ዱባይ የት ነው የምትልካተይ? ማሳጅ ቤት ያኔ ሌዲዎች ቤት። ከዛ ስትታመም ትምጣና ከዚህ ትምጣና ሲሻላት ተመልሳ ትመጣለች ተብላ ትመለሳለች። ታስመልሳታለች። ስታስመልሳት ይቺ ሰው ከሰው ጋር መግባባት መተዋወቅ ምናምን ጀመረች። ስትጀምር ሰው እንዳይቀርባት ከሰው ፊት ስትቀርብ እንድትሸት ታደርግባታለች። ከዛ ሰው ፊት ስትቀርብ ሰው የሰይጣን ስራው ሰይጣን ለወዳጁ ቅርብ ነው። በነገራችን ላይ በስመ አብ ወወልድ ወመንፈስ ቅዱስና ማለት ነው ይሏታል። ይቺ ሴት አንድ ቀን ራሷን ሳትታረግና ሌላ ቦታ ሂዳ አንሽታ ምናምን ስታለቅስ ንውሰዱ ብላ ስታለቅስ መተው ወሰዷት ማለት ነው። ከዛ የሆነ መምህር ልጅ እናትሽ አክስትሽ ናት በእውነት አክስትሽ እኮ እንደዚህ ታደርጋለች እንደዚህ ታደርጋለች ሰው ስለዚህ አንቺ ራስሽን ጠብቂ ምናምን ብሎ ይነግራታል። ከዛ መጨረሻ ላይ ይቺ ልጅ ጸበል እየተጠመቀች ምን እያለች አሁን ድረስ አለች። እግዚአብሔር የለም ብላ እስከ ማንባት ድረስ የምር እኔ በጣም ነው እኔ እግዚአብሔርን ማልቀስ አልፈልግም፣ ግን በቃ ኢንተርቪው ሙሉ ስሰማው ታሪኳ በጣም ነው የሚያስለቅሰው የምር ማለት ነው። ሰው በዚህ ደረጃ ሰይጣናዊ ስራ እየሰራ ሰው እንደዚህ ድፍን አድርጉ። እኔ ለቤቴ ነው ይስማ በጣም ነው እኔ የከፋኝ እግዚአብሔርን እኔ በጣም ነው ያሳዘነችኝ ማለት በዚህ ደረጃ እሷ ዋጋ የምትከፍለው ምን አደረገች? ምናልባት እናቷ ስህተት ሊኖርባት ይችላል በማይታወቅ ነገር፣ ወይ አባቷ ስኖር ስህተት ሊኖርበት ይችላል። ይችልሽ ግን የምር ማለት ነው ሰው ቤት ስገባ አሁንም የሚያጋጥመኝ በቃ እንደዚህ ሰው ቤት ገብቼ መስራት እፈልጋለሁ። ግን ስገባ ደግሞ የሚያጋጥሙኝ ልክ በቃ ሰካራሞች በቃ ያኔ መንፈስ የሚያመልኩ ናቸው የሚገጥሙኝ አለች እና በጣም በቃ እግዚአብሔር የለም እንደው ማርያምን በጣም ነው በቃ የምታስለቅሰው፣ በጣም የምታሳዝነው። በቃ ቆንጆ ናት ደግሞ በዛ ላይ በጣም ቆንጆ ናት። እናቲቱ አሁን ደግሞ በቃ ጀዝባባታለች፣ እንደሞኝ ሆናለች። በቃ እናቲቱ በቃ ጅዝብ ብላለች። ምግብ ብቻ ነው የምትበላው፣ ስሰጧት መብላት ነው፣ ሲሏት ደግሞ ዝም ነው የምትለው። እናቲቱ ለራሱ በጣም ጀዝባለች እና በጣም ነው የምታሳዝነው። የምር እኔ በዚህ ደረጃ ልቤ ተነክቶ አያውቅም። በዚህ ደረጃ እኔ ልቤ ተነክቶ አያውቅም የምር ማለት ነው ስነግራችሁ። በጣም ነው የምታሳዝነው። እኔ አሁን ስነግራችሁ ግርፍ አድርጌ ነው፣ ግን ከመናዚዋ ዩቲዩብ ገብታችሁ ማየት ትችላላችሁ። በጣም የምታሳዝነው፣ በጣም ነው ልብ የሚነካው ታሪኳን ስትሰሙት። የምር በጣም ነው የምታሳዝን የምር ማለት ነው። በጣም ነው በቃ አንጀቴ በቃ አልቻለም ነው የምላችሁ። እና ለማንኛውም
በጸሎት አስቧት፣ የምር በጸሎት አስቧት። አምላክ የለም ብላ እስክታማርር ድረስ የለም እግዚአብሔር አይሰማኝም አለች። የት ሂዶ ነው አለች። የምር የት ሂዶ ነው እግዚአብሔር አለች። እና በጣም ነው ያሳዝነች። በጣም ነው ልቤን የነካችው የምርና በጸሎት አስቧት። አሁንም ደግሞ ይህን ነገር ወታ ስላወጣች ምን ሊያደርጓት እንደሚችሉ አይታወቅም ማለት እሷ ወደ እምነቷም በቃ ተስፋም ስለቆረጠች በጸሎት አስቧት። ማንኛችሁም በጸሎት አስቧት ለማለት እወዳለሁ። ሙሉውን ማየት ከፈለጋችሁ አማይናዘዋል ዩቲዩብ ቻናል ላይ ገብታችሁ እዩት። ስለነበረ ቆይታ ከልብ አመሰግናለሁ። ተቋቁሜ ነው ይህን ቪዲዮ የሰራሁት የምር